ሰላም ተማሪዎች እንዴት ናችሁ? ሰላም ነው። ቸርነት ነኝ። ዛሬ የ12ኛ ክፍል ማቴማቲክስ ዩኒት 3 ስታቲስቲክስ ፓርት 2 ሚን ዲቪዬሽን ኤንድ ኳርታይል ዲቪዬሽን የሚለውን እናያለን። በቀላል መንገድ ላስረዳችሁ ሞክራለሁ። አብራችሁኝ ሁኑ። የምንጀምረው ሚን ዲቪዬሽን ፎር አንግሩፕድ ዳታ ከሚለው ነው። እዚህ ጋር ቃላቶች አሉ። እነዚህን ቃላቶች ተርጉመን እናያለን። ሚን ማለት አማካይ ማለት ነው። ለምሳሌ የሆኑ ቁጥሮች አሉ። የነዛን ቁጥር አማካይ ፈልጉ ከተባለ እያንዳንዳቸውን እንደምርና ለብዛታቸው እናካፍላለን። ያኔ ሚን የሚለውን ነገር እናገኛለን ወይም አማካይ የሚለውን እናገኛለን ማለት ነው። ዲቪዬሽን ደግሞ ምንድነው የሚገልጸው የሚለውን እንይ። ዲቪዬሽን የሚገልጸው ከሆነ ፖይንት ያለን ርቀት የሚገልጽ ነው። ለምሳሌ ፖይንት ኤ እዚህ ጋር አለ፣ ፖይንት ቢ ደግሞ እዚህ ጋር አለ። በእነዚህ መካከል ያለው ርቀት 2 ሜትር ነው እንበል። አሁን ቢ ከፖይንት ኤ 2 ሜትር ያክል ዲቪዬት አድርጓል ማለት እንችላለን ማለት ነው። ስለዚህ አጠቃላይ አሁን ደግሞ ሚን ዲቪዬሽን የሚለውን እናያለን። ሚን ዲቪዬሽን የምንለው ደግሞ ከሆነ ፖይንት ያለን ርቀት አማካይ የሚገልጽ ነው ማለት ነው። አሁን እንደነገርኳችሁ በምሳሌ ልንገራችሁ። ፖይንት ኤ ያለ እንበል፣ እዚህ ጋር ፖይንት ቢ እዚህ ጋር አለ። ከኤ የሆነ ያክል ዲቪዬት አድርጓል ማለት ነው። ለምሳሌ 2 ሜትር ዲቪዬት አድርጓል እንበል። ከዛን አሁን ደግሞ ሌላ ፖይንት ደግሞ እዚህ ጋር ሲ አለ 3 ሜትር ያክል ዲቪዬት አድርጓል እንበል። አሁንም ሌላ ፖይንት ደግሞ አለ እዚህ ጋር ዲ የሚባል ፖይንት አለ 5 ሜትር ዲቪዬት አድርጓል እንበል። ሌላ አሁንም እዚህ ጋር ደግሞ አለ ኢ የሚባል 7 ሜትር ዲቪዬት አድርጓል እንበል። አሁን የነዚህን ቁጥሮች አማካይ ብንወስድ 2 ሜትር ሲደመር 7 ሜትር ሲደመር 3 ሜትር ሲደመር 5 ሜትር ሲካፈል እናደርግና ለብዛታቸው 1 2 3 4 አይደል? ለአራት እናካፍለዋለን። ይሄ ውጤት ምንድነው የሚገልጽልኝ ማለት ነው? ከፖይንት ኤ ያለውን አማካይ ርቀት ወይም ደግሞ ከፖይንት ኤ ያለውን ሚን ዲቪዬሽን ይገልጽልኛል ማለት ነው። ኦኬ፣ እንደዚህ ካለን አንግሩፕድ ዳታ የሚል ደግሞ አለ። ዳታው ግሩፕድ ሳይሆን በሲንግል ብቻ ሲሆን ማለት ነው። ኦኬ፣ ይሄንን እንደዚህ ካየን እዚህ ላይ ሚን ዲቪዬሽን about the mean about the median about the mode የሚለውን ደግሞ እነግራቸዋለሁ ማለት ነው። አሁን እዚህኛው ላይ እንምጣ። ሚን ዲቪዬሽን about the mean ማለት ዳታው ከአቨሬጅ ፖይንቱ በአማካይ ያለው ርቀት ምን ያህል ነው የሚለውን የሚገልጽ ነው ማለት። ለምሳሌ ዳታዎች አሉ። እዚህ ጋር ብዙ ዳታዎች አሉ። ለምሳሌ 79 አለ፣ 82 አለ፣ 81 አለ፣ 83 አለ፣ 86 አለ፣ 92 አለ፣ 93 አለ፣ 87 አለ፣ 88 አለ፣ 89 አለ። አሁን ይሄኛው ዳታ ነው። ለምሳሌ የሰዎችን የሆነ ቦታ የሚኖሩ ሰዎችን እድሜ ነው የሰበሰብነው እንበል። እንግዲህ ይሄኛው እድሜ ነው ብለን እናስብ። በጣም የትልልቅ ሰዎች እድሜ ነው ብለን እናስብ። አሁን የዚህን አማካይ እንፈልጋለን። እሺ፣ አሁን የነዚህን ቁጥሮች አማካይ እንፈልግ። አማካዩን በምንፈልግበት ሰዓት 85 አገኘን እንበል። ከ85 በላይ የሆኑ ቁጥሮች በዚህ አካባቢ ነው ያሉት ማለት ነው። ለምሳሌ 86 87 88 89 92 93 እያሉ ይላሉ። እነዚህ ነው ያሉት። ወደዚህ በኩል ደግሞ 79 81 82 83 አሉ እንበል ዳታዎች። አሁን የነዚህን አማካይ እንግዲህ እዚህ ጋር ይሄኛው ኤግዛክቱን ቁጥር አይደለም። አሁን ይሄ አማካቸውን ፈልገሽ ለምሳሌ ነው የወሰድኩት። የነዚህ አማካይ 85 ይሆናል ማለት አይደለም። ኦኬ፣ አሁን እዚህ ጋር ምንድነው ማለት ነው ያገኘን ሚን ነች። እቺ ምንድነች ማለት ነው? ሚን። አሁን እንግዲህ ሚን ዲቪዬሽን አባውት ሚን ነው ያለን አይደል? ምን ማለት ነው ይሄ? ሚን ዲቪዬሽን አባውት ሚን ማለት ዳታው ከአቨሬጅ ፖይንቱ በአማካይ ያለው ርቀት ምን ያህል ነው የሚለውን ይገልጻል ማለት ነው። ያ ማለት ለምሳሌ 85 ሲቀነስ 86 ዲስታንስ ስለሆነ አብሶሉት ቫልዩ ነው የምጠቀመው። እንደገና 85 ሲቀነስ 87 የእያንዳንዱን እንሰራለን ማለት ነው። የእያንዳንዱን ከዚህ ፖይንት ያላቸውን ርቀት እንሰራለን። ይሄኛው ምን ያክል ርቀት ያለው፣ ይሄ ምን ያክል ርቀት ያለው፣ ይሄኛው ምን ያክል ርቀት ነው፣ ይሄኛው ምን ያክል ርቀት ነው፣ ይሄኛው ምን ያክል ርቀት ነው፣ ይሄኛው ምን ያክል ርቀት ነው የሚለውን አብሶሉት ቫልዩ እየተጠቀመን እንሰራለን። ከዚህም ጋር ደግሞ 85 ሲቀነስ 83 85 ሲቀነስ 82 እያለን ልክ እንደዚህ ለእያንዳንዱ እንሰራና ከዛ ምንድነው የምናደርገው ማለት ነው? አማካዩን እንፈልጋለን። የነዚህን አማካይ እንፈልጋለን ማለት የነዚህን አማካይ ማለት የነዚህ እያንዳንዳቸው ድምር። ለምሳሌ ይሄው ከዚህ የሚገኘው ቁጥር አለ አይደል? ኤ እንበለው። ከዚህ የሚገኘው ቁጥር ቢ ነው እንበል። ስለዚህ ኤ ፕላስ ቢ እንላለን። እንደገና ደግሞ አሁንም 85 ሲቀነስ 88 ደግሞ አብሶሉት ቫልዩ ሲ ነው እንበል። እንደገና አሁንም ከ85 89 ስንቀነስ አብሶሉት ቫልዩ ዲ ነው እንበል።
እንደገና አሁንም 85 ሲቀነስ 92 አብሶሉት ቫልዩ ኢ ነው እንበል። እንደገና 85 ሲቀነስ 93 ኤፍ ነው እንበል። አሁንም እዚህ ጋር ፕላስ ልና ወደዚህ ደግሞ ልምጣ። 85 ሲቀነስ 83 እሱን ደግሞ ጂ ነው ልበል። ከዛ ይሄኛውን እዚህ ጋር ኤች ነው ልበል ፕላስ ከዛ አሁንም ይሄን ከዚህ ጋር ስቀንስ ደግሞ አሁንም አይ ነው ልበል ፕላስ አሁንም ይሄን ከዚህ ጋር ስቀንስ ጄ ነው ያገኘሁት ልበል። እነዚህ ከደመርኩ በኋላ ለብዛታቸው አካፍላለሁ ማለት ነው። 1 2 3 4 5 6 7 8 9 10 ለ10 አካፍላለሁ። ከዛም በኋላ ሚን ዲቪዬሽን አባውት ሚን የሚለውን አገኘሁት ማለት ነው። ዲቪዬት እያደረገ ያለው ዲቪዬት ማለት ቅድም ከሆነ ፖይንት ያለ ርቀት ነው አይደል የሚገልጽልኝ ብያቸዋለሁ። አሁን ሚን ዲቪዬሽን አባውት ሚን ማለት ፖይንታችን ሚኑ ነው። ከሚኑ ዲቪዬት ያደረጉት ዳታዎች አቨሬጁን ስንሰራ ማለት ነው ሚን ዲቪዬሽን አባውት ሚን የምንለው ማለት ነው። ይሄን እንደዚህ ትይዙልኛላችሁ። ኦኬ ይሄን እንደዚህ ካየን ሁለተኛ ላይ ያለውን ደግሞ እናያለን ማለት ነው። ይሄን በጣም ቀላል ነው። ሚን ዲቪዬሽን አባውት ሚዲያን ነው። ሚዲያን ማለት ዳታ ያለው ሴንተሩ ማለት ነው። ለምሳሌ እነዚህ ብዛታቸውን ብትቆጥሩ 1 2 3 4 5 6 7 8 9 10 አይደል እንትናቸውን በትክክል አሬንጅመንታቸውን እናስቀምጠው 79 81 82 83 86 87 88 89 92 93 1 2 3 4 5 6 7 8 9 10 አይደል የዚህ ሴንተር ነው የምፈልገው ማለት ነው። 1 2 3 4 እስከዚህ ድረስ ልምጣ። ከዚህም 1 2 3 4 እስከዚህ ድረስ ልምጣ። ሁለት ነው ያለው አይደል ይሄንን ደምረን ለሁለት እንከፍላለን። ከዛ ሚዲያኑን አገኘን ማለት ነው። አሁን ሴንተር ፖይንታችን ማነች ማለት ነው ሚዲያን ነች ማለት ነው። አሁን ደግሞ እነዚህ ዳታዎች እንደቀደሙ እናስቀምጣቸዋለን እዚህና እዚህ ላይ። ከዛም በኋላ ከዚህ ፖይንት ዲቪዬት ያደረጉት እያንዳንዱ ሰርተን የዲቪዬት ያደረጉት ድምሩ ሲካፈል ለብዛታቸው እሱ ደግሞ የሚገልጽልኝ ሚን ዲቪዬሽን አባውት ሚዲያን ነው ማለት ነው። ኦኬ አሁን እዚህ ጋር ሶስተኛው ላይ እንምጣ። ሚን ዲቪዬሽን አባውት ደ ሞድ በምንልበት ሰዓት ደግሞ ሞድ ማለት ብዙ ጊዜ ራሱን የደጋገመው ቁጥር ማለት ነው። ብዙ ጊዜ ራሱን የደጋገመው ቁጥር ማለት ነው። በዚህ ጊዜ አሁን ምንም ራሱን የደጋገመው ቁጥር ስለሌለ ሞድ የለውም ማለት ነው። ይሄ ነገር ሞድ የለውም ነው። ነገር ግን ሞድ ቢኖረው ለምሳሌ አንዱ ቁጥር 82 ሁለት ጊዜ ተደጋግሞ ቢሆን 82 እንደ ፖይንት እንወስዳለን ማለት ነው። ከዛን እነዚህ ፖይንቶች ከዚህ ፖይንት ምን ያክል ዲቪዬት አደረጉ የሚለውን እንሰራና አጠቃላይ ደምረን ለብዛታቸው እናካፍላለን። ያኔ ምን እናገኛለን ማለት ነው ሚን ዲቪዬሽን አባውት ሞድ የሚለውን እናገኛለን ማለት ነው። ይሄ እንደ ኢንትሮዳክሽን ያክል ነው። በጣም ቀላል ነው ማለት ነው። አንድ ባንድ እናያቸዋለን። አንደኛ ላይ የምናየው እንግዲህ ሚን ዲቪዬሽን አባውት ደ ሚን ነው። እንደነገርኳችሁ ሚን ዲቪዬሽን አባውት ሚን ማለት ዳታው ከአቨሬጅ ፖይንቱ በአማካይ ያለው ርቀት ምን ያህል ነው የሚለውን ይገልጻል ማለት ነው። ስለዚህ ይህንን ለመፈለግ ስቴፖች አሉት። አንደኛ አባውት ደ ሚን ስለሚል ፖይንታችን ሚን ነች። ስለዚህ መጀመሪያ ላይ ቅድሚያ ከኛ የሚጠበቀው ምን መፈለግ ነው ማለት ነው ሚን መፈለግ ነው ማለት ነው። አንደኛው ስቴፕ እሱ ነው። ሁለተኛ ደግሞ ለምሳሌ ሚን ነች አይደለም ዳታዎቹ ዲቪዬት ያደረጉት ፖይንት እያንዳንዳቸውን ደግሞ እንሰራለን። ሁለተኛው ስቴፕ እሱ ነው። ኦኬ ሁለተኛው ስቴፕ ላይ እንምጣ። ፋይንድ ዘ ዲቪዬሽን ኦፍ ኢች አይተም እያንዳንዱ ፖይንት ከዚህኛቷ ከሚኗ ምን ያክል ዲቪዬት አድርጓል የሚለውን እንሰራለን ማለት ነው። እንሰራለን አብሶሉት ቫልዩ ነው የምንጠቀመው ዲስታንስ ስለሆነ። ከዛ በኋላስ የነዚህን ዲቪዬሽኖች ምን እናደርጋለን እንደምራቸዋለን። ከዛ አራተኛው ስቴፕ ላይ ምንድነው ማለት ነው የደመርናቸው ለብዛታቸው እናካፍላለን። ያኔ ሚን ዲቪዬሽን አባውት ደ ሚን የሚለውን እናገኛለን ማለት ነው። ለምሳሌ እዚህ ጋር ይሄኛው ፎርሙላ ይታያቸዋል። ሚኑ ምንድነው ይሄ ነው። ፖይንቶች ደግሞ እዚህ ጋር x1 x2 x3 ያለ እስከ xn ድረስ ይሄዳል ማለት ነው። ስለዚህ አሁን ዳታው እስከ xn ድረስ ከሄደ ሚኑን እንሰራለን። መጀመሪያ አሁን ሚኑን አገኘን። ከዛ በኋላ ደግሞ እያንዳንዱ ዳታ ደግሞ ከሚኑ ምን ያክል ዲቪዬት አድርጓል የሚለውን እንሰራለን። ለምሳሌ ይሄኛው የመጀመሪያው ይሄ የምታዩት ይሄኛው x1 ማይነስ ሚን ነው አብሶሉት ቫልዩ ስለሆነ እናንተ እንዲማረግ ትችላላችሁ። አብሶሉት ቫልዩ ውስጥ አድርጋችሁ አሁን እቺ ፖይንት ከሚኑ ምን ያክል ዲቪዬት አድርጋለች የሚለውን ነው እያንዳንዱን እንደምራለን። ከዛን ለብዛታቸው እናካፍላለን። ይሄ ነው ሚን ዲቪዬሽን የሚለው ማለት በጣም ቀላል ነው። ስለዚህ እዚህ ጋር ኤግዛምፕል አለ። ፋይንድ ዘ ሚን ዲቪዬሽን አባውት ዘ ሚን ኦፍ ዘ ፎሎዊንግ ዳታ ነው። ዳታው ይሄ ነው። ስለዚህ መጀመሪያ ስቴፕ ምንድነው ብያችኋለሁ ሚን ነው የምትፈልጉት። ከዛ እያንዳንዱ ፖይንት ደግሞ ከሚኑ ምን ያክል ዲቪዬት አድርጓል የሚለውን በአብሶሉት ቫልዩ ትሰራላችሁ። ከዛ ሶስተኛው ስቴፕ ደግሞ እነዚህን እያንዳንዳቸውን ዲቪዬት ያደረጉትን አግኝታችኋል፣ እነሱን እንዳለ ትደምራላችሁ። ከዛስ
አራተኛው ስቴፕ የመጨረሻው ለብዛታቸው ማካፈል ነው ማለት ነው። ስለዚህ እዚህ ጋር አሁን መጀመሪያ ላይ ሚኑ ነው የምንሰራው። ሚኑ ማለት እነዚህን ሁሉ እንደምረን ለብዛቱ ማካፈል ነው። ይኸው እዚህ ጋር እንደምታዩት ማለት ነው። ከዛ ሲቀጥልስ እያንዳንዱ ፖይንት ደግሞ ምን ያክል ከሚኑ ዲቪዬት አደረገ የሚለውን እንሰራለን። ይኸው እዚህ ጋር እንደምታዩት እዚህ ጋር ያው 50 ሲቀነስ 105 አብሶሉት ቫልዩ የምታደርጉት ስንት ይሆናል? 55 ይሆናል። ይሄን እንደዚህ ነው ማለት እያንዳንዳችሁ ዲቪዬት ያደረጉት። ከዛ በኋላ የነዚህን እያንዳንዱን እንደምራለን። እነዚህን ከደመርን በኋላ ለብዛቱ ማካፈል ነው ማለት ነው። በጣም ቀላል ነው። ይኸው ዲቪዬት ያደረጉትን እያንዳንዱን እንደምራለን። 210 መጣ። ከዛ በኋላ ለ8 እናካፍለዋለን ማለት ነው። የቁጥሮቹ ብዛት 8 ስለሆነ ይሄንን እናገኛለን ማለት ነው። ኦኬ ቀጣይ ደግሞ ሁለተኛው ፖይንት ላይ የምናየው ሚን ዲቪዬሽን አባውት ዘ ሚዲያን ነው። አሁን ደግሞ ምንድነው ማለት መጀመሪያ ላይ የምንሰራው ሚዲያን ነው ማለት ነው። የዳታውን ሚዲያን ሴንተር እንፈልጋለን። ከዛም በኋላ እያንዳንዱ ፖይንት ደግሞ ከዚህ ሚዲያን ምን ያክል ዲቪዬት አደረገ የሚለውን አብሶሉት ቫልዩ ተጠቅመን ዲፍረንሳቸውን እንሰራለን። ከዛ ሶስተኛው ስቴፕ ላይ እነዚህን ሁሉ እንደምራለን። አራተኛው ስቴፕ ለብዛታቸው ማካፈል ነው። ይኸውና ደሴም ነው። ዋናው አሁን ኮንሲደር የምናረጋት ፖይንት ሚዲያን የምትለዋ ነች ማለት ነው። ልዩነቱ እዚህ ጋር አሁን የዚህን ፖይንት ምን መፈለግ ነው መጀመሪያ ላይ ማለት ነው ሚዲያን መፈለግ ነው። ሚዲያን ማለት ሴንተሩ ነው። ለምሳሌ 1 2 3 4 5 6 7 8 አይደል? 8 ከሆነ 1 2 3 ወደዚህም 1 2 3 ስንት ነው የሚቀረው? 2 ነው አይደል? እዚህ ጋር ያለው የዚህን ደምረን ለሁለት ከፍለን ነው ማለት ነው ሚዲያኑን የምናገኘው። አንድ ቁጥር ብቻ ቢቀር ችግር የለውም እሱ ይሆናል ማለት ነው ሚዲያን። እዚህ ጋር ሁለት ስለሆኑ ሴንተሩ እዚች ጋር ያለችው ማለት ነው። ይሄን ለሁለት ደምረን ለሁለት ማካፈል ነው ማለት ነው። እሺ እዚህ ጋር እንግዲህ ሚዲያኑን አግኝተናል። ሚዲያኑን ካገኘን በኋላ ስቴፕ 2 ደግሞ እያንዳንዱ ፖይንት ከዚህ ሚዲያን ምን ያክል ዲቪዬት አድርጓል የሚለው ነው የምንሰራው። አብሶሉት ቫልዩ ተጠቀምና ይሄው እዚህ ጋር 50 አለ አይደል? ይሄ 50 ከዚህ ከ110 ምን ያክል ዲቪዬት አድርጓል የሚለው ነው። ይሄው እዚህ ጋር 60 ነው ዲስታንስ ስለሆነ ፖዚቲቭ ነው የሚሆነው ማለት ነው። እዚህ ጋር እያንዳንዳችሁ እንዲሰራላችሁ። ከዛ በኋላ እነዚህን ሁሉን ከደመራችሁ በኋላ ለብዛታቸው ማካፈል ነው ማለት ነው። ብዛታቸው ደግሞ 1 2 3 4 5 6 7 8 ለ8 እናካፍላለን ማለት ነው። ይሄው ይሄ እያንዳንዱ ፖይንት ከሚዲያኑ ምን ያክል ዲቪዬት አድርጓል የሚለውን ሰሜሽን ነው የሚገልጽልኝ። ይሄው እዚህ ጋር እንግዲህ ይሄንን ካገኘን በኋላ ለብዛቱ ማካፈል ነው። ይሄው እዚህ ጋር አለቀ ማለት ነው። ሞድም ደግሞ ልክ እንደዚሁ ነው። መጀመሪያ የምንፈልገው ሞድ ኦፍ ዳታ ሴት ነው። ሞድ ኦፍ ዳታ ሴት ካገኘን በኋላ እያንዳንዱ ፖይንት ደግሞ ከዚህ ሞድ ምን ያክል ዲቪዬት አድርጓል የሚለውን በአብሶሉት ቫልዩ እንሰራለን። ከዛም በኋላ የእነዚህ የዲቪዬሽኖችን ድምር እንሰራለን። የዲቪዬሽኖችን ድምር ደግሞ ለብዛቱ ስናካፍል ሚን ዲቪዬሽን አባውት ሞድ የሚለውን ማግኘት እንችላለን ማለት ነው። ይሄን ያክል ቀላል ነው ማለት ነው። እዚህ ጋር ይሆናል። ለምሳሌ እዚህ ጋር የትኛው ነው ብዙ ራሱን የደገመው 110 ነው ሞዱ። ስለዚህ 110 ነው ማለት ነው። 110 ኦኬ። ከዛ ማለት እያንዳንዱን ደግሞ መስራት ነው። ለምሳሌ ሞድ ማይነስ x1 ማለት እችላለሁ። አብሶሉት ቫልዩ ስለሆነ ችግር የለብኝም። ሞዱ ስንት ነው? 110 ሲቀነስ 50 አደርጋለሁ ማለት ነው። ከዛ ስንት ይሆናል? 60 ኦኬ። አሁንም 110 ሲቀነስ ስንት? 80 አደርጋለሁ ማለት የዚህ ደግሞ ስንት ይሆናል? 30 እንዲህ ያደረግን እያንዳንዱን ከሰራን በኋላ የነዚህን ሪዛልት ደምረን ለብዛቱ ማካፈል ነው ማለት ነው። ይሄን ያክል ቀላል ነው። እዚህ ጋር እንደምታዩት የዚህ መልስም እዚህ ጋር 25 ይሆንላችኋል ማለት ነው። ቁጥሩ ኤግዛክት 25 መምጣቱን እናንተ ቼክ አድርጉ። ከዛ ለዚህ ኤክሰርሳይዝ ምን ትሰራላችሁ ማለት ነው? ራሳችሁ መልሱን ትሞክራላችሁ ማለት ነው። በጣም ቀላል ነው፣ አሁን ባሳዩአችሁ መንገድ ማለት ነው። አሁን ደግሞ የምናየው ሚን ዲቪዬሽን ፎር ዲስክሪት ፍሪኩዌንሲ ዲስትሪቢዩሽን የሚለው ነው። እዚህ ጋር ደግሞ ዲስክሪት ፍሪኩዌንሲ የምትለውን ትርጉም ማወቅ መቻል አለብኝ ማለት ነው። ለምሳሌ ዳታችን 2 2 2 2 4 5 6 7 7 7 7 እያለ ይሄዳል እንበል። እንዲህ ከሆነ ዳታው እንዲህ ከሆነ የቅድሙን ተጠቅመን ማለትም ሚን ዲቪዬሽን ፎር አን ግሩፕ ዳታ ተጠቅመን ሚን ዲቪዬሽን አባውት ሚን ዲቪዬሽን አባውት ሞድ፣ ሚን ዲቪዬሽን አባውት ሚዲያን መስራት እንችላለን። ነገር ግን ይሄው ዳታ ራሱ በዲስክሪት ፍሪኩዌንሲ መቀመጥ ይችላል። ምን ማለት ነው የሚለው ልንገራችሁ። ዳታ አለ እዚህ ጋር ዳታችን የተለያየ ቁጥሮችን ነው የምንወስደው። ለምሳሌ የተደጋገመውን ኮንሲደር እናደርግ ማለት ነው። 2 ከዛስ 4 5 6 7 ከዛን ፍሪኩዌንሲ እናስቀምጥለታለን። ፍሪኩዌንሲ በምናስቀምጥለት ሰዓት 2 ስንት ጊዜ ነው ራሱን የደገመው? 4 ጊዜ 4 እናስቀምጣለን። ኦኬ እሺ። ከዛስ 4 ስንት ጊዜ ነው የደገመው? አልደገመም ራሱን። 5ም ራሱን አልደገመም። 6ም ራሱን አልደገመም። 7 ስንት ጊዜ ነው? 4 ጊዜ ማለት ነው። እንዲህ ሲሆን የተሰጠኝ ዳታ እንዲህ ከሆነ ምን እንላለን ማለት ነው? ይሄንን ዲስክሪት ፍሪኩዌንሲ ዲስትሪቢዩሽን እንላለን ማለት ነው። ኦኬ አሁን
እዚህ ጋር እንደምታዩት ለምሳሌ የዚህ ሚን የዚህ አጠቃላይ ሚን ኤ ነው እንበል። አሁን አብሶሉት ቫልዩ ኦፍ ሚን ዲቪዬሽኑን በምሰራበት ሰዓት እያንዳንዷን ዲቪዬሽን መስራት መቻል አለባችሁ። መጀመሪያ ኤ ማይነስ 2 አብሶሉት ቫልዩ እያደረጋችሁ እንደገና አሁንም ኤ ማይነስ 2 አሁንም ኤ ማይነስ 2 አሁንም ኤ ማይነስ 2 ያላችሁ 4 ጊዜ ነው አይደል የምታደርጉት። ዲስክሪት ፍሪኩዌንሲ ዲስትሪቢዩሽን በሚሆንበት ሰዓት ነው በቀላሉ አንዱን ብቻ ትሰራላችሁ። ኤ ማይነስ 2 ታረጉና በኋላ በስንት ማባዛት ነው? 1 2 3 4 አይደለ? 4 ጊዜ ታረጉታላችሁ ማለት ነው። ከዛስ ፕላስ ትላላችሁ። ኦኬ አሁን ደግሞ ቀጣይሳ ኤ ማይነስ 4 ኤ ማይነስ 4 ስንት ጊዜ? አንድ ጊዜ ነው ያለው። ኤ ማይነስ 4 ይሆናል ፕላስ እሺ። ከዛ በኋላስ ምን እንደምናደርገው ነው? አብሶሉት ቫልዩ ኦፍ ኤ ማይነስ 5 ራሱን ስላልደገመ ማለት ነው። ከዛስ ፕላስ እንልና ከዛስ 6 ኤ ማይነስ 6 ከዛስ ፕላስ እንልና ኤ ማይነስ 7 ስንት ጊዜ ነው? እሱ ደግሞ ራሱን የደገመ 4 ጊዜ። አሁንም እንደዚህ እናደርጋለን ማለት ነው። ከዛ በኋላ ለብዛታቸው እናካፍላለን። ስናካፍል ብዛታቸው ለምሳሌ 1 2 3 4 5 6 7 8 9 10 11 አይደል? ነገር ግን እኛ ፍሪኩዌንሲውን መስራት እንችላለን። ፍሪኩዌንሲውን መደመር እንችላለን። 4 ሲደመር 4 ስንት ነው? 8 8 ይሄ አንድ ጊዜ ነው። 9 ይሄ አንድ ጊዜ ነው። 10 11 ለ11 እናካፍላለን ማለት ነው። እንደዚህ አድርገን ካልኩሌት ካረገን ይሄኛው ምንድነው ማለት ነው? ሚን ዲቪዬሽን አባውት ሚን ብለን ግን ለምንድን ነው የሰራ ነው? ለዲስክሪት ፍሪኩዌንሲ ነው ማለት ነው። ይህንን ነገር በደንብ ማወቅ አለባችሁ። ስለዚህ እዚህ ጋር አሁን እንዲህ የምንሰራውን በዲስክሪት ፍሪኩዌንሲ ተገለጸውን መስራት እንችላለን ማለት ነው። ለሱ ደግሞ ስቴፖች አሉ። እያንዳንዱን እዚህ ጋር እናያለን። ሌላ ምንም ቼንጅ የለውም። ዲስክሪት ፍሪኩዌንሲ ዲስትሪቢዩሽን ነው ማለት ፍሪኩዌንሲ ዳታው ራሱን ደጋግሟል። የደጋገመውን አንድ ወስጄ ፍሪኩዌንሲ ያስቀምጥለታለሁ ስንት ጊዜ እንደደገመ ነው አይደል? ለምሳሌ ቅድም የነበረው ፎርሙላ ይሄ ብቻ ነበር። እነዚህ አልነበሩም፣ እነዚህ አልነበሩም፣ እነዚህ አልነበሩም፣ እነዚህ አልነበሩም። ይሄ ውስጠኛው ብቻ ነው ያለው። ከዛ ለብዛታቸው ነው ያካፈል ነው። አሁን እዚህ ጋር ዲቬት ያደረገው ዳታ አለ። ያ ዳታ ስንት ጊዜ ነው ያለው ዳታው የሚለውን አለም በፍሪኩዌንሲ ማባዛት ነው። በጣም ቀላል ነው። ስለዚህ አንደኛው ስቴፕ ምንድነው ማለት ነው? ፋይንድ ዘ ሚን ኦፍ ዘ ዳታ ሴት። መጀመሪያ ላይ ሚኑን ነው የምንፈልገው ማለት ነው። ከዛስ የእያንዳንዱ ዳታ ደግሞ ከሚኑ ምን ያክል ዲቬት አድርጓል የሚለውን እንሰራለን። ከዛስ በፍሪኩዌንሲ እናባዛዋለን። ያቺ ዲቬት ያደረገችውን እያንዳንዷን በፍሪኩዌንሲ እናባዛለን። ከዛስ እነዚህ ዲቪዬሽን በፍሪኩዌንሲያቸው የተባዙትን ደግሞ ድምራቸውን እንሰራለን። ከዛስ ለአጠቃላይ ፍሪኩዌንሲ እናካፍላለን። ይሄው ነው ማለት ነው። በቃ ቀላል ነው። ለምሳሌ እዚህ ጋር ይሄውና ዳታ ይሄ ነው። ለዚህ ዳታ አሁን ምንድነው የምሰራው ማለት ነው? ሚን ነው መስራት ያለብኝ መጀመሪያ አይደል? ሚን መስራት ደግሞ በጣም ቀላል ነው ማለት ነው። ለዚህኛው እንዴት አድርገን ነው የምንሰራው? የዚህ ሚን እንዴት አድርገን ነው የምንፈልገው? 6 ሲባዛ 2 ሲደመር እንላለን። ምክንያቱም 6 ሁለት ጊዜ ነው አይደል ያለው? 6 ሲደመር 6 ከምል 6 ሲባዛ 2 ማድረግ ይችላል በፍሪኩዌንሲ እያባዛው። ከዛስ 10 ሲባዛ 6 ሲደመር ከዛስ 11 ሲባዛ 12 ሲደመር እያረኩ ሄድና ለአጠቃላይ ለፍሪኩዌንሲው አካፍላለሁ ማለት ነው። ፍሪኩዌንሲው ማለት ደግሞ 2 ሲደመር 6 ሲደመር 11 ሲደመር 13 ሲደመር 8 ሲደመር 2 ሲደመር 4 አድርገን ጠቅላላ እናገኛለን። ከዛ ምን እናገኛለን? ሚኑን እናገኛለን ማለት ነው። እዚህ ጋር እንስራው። ይኸውና ያው ሚኑ ማለት ይሄ ነው። 6 ሲባዛ 2 ሲደመር 10 ሲባዛ 6 እያለ ለብዛቱ ደግሞ ለፍሪኩዌንሲ ድምሩን እንሰራለን። 18.2 ነው ቁጥሩ። ኤግዛክት መምጣቱን ቼክ አድርጉት እናንተ። ከሰራን በኋላ ምንድነው የሚቀረም ማለት ነው? እያንዳንዱ ዳታ ከዚህ ሚን ምን ያክል ዲቬት አድርጓል ነው። ለምሳሌ 6 ሁለት ጊዜ ነው አይደል ያለው? እኛ ሁለት ጊዜ ይሄን ነገር መስራት አይጠበቅንም። 6 ሲቀነስ 18.2 አብሶሉት ቫልዩ እንሰራለን። እዚህ ጋር ለምሳሌ 12.2 ነው የምናገኘው አይደል? ይሄንን በስንት ማባዛት ነው? በፍሪኩዌንሲ ማባዛት ነው። ጀስት ቀላል ነው ማለት ነው። እዚህ ጋር ትመጣላችሁ። ይኸውና እዚህ ጋር በቀላል መንገድ ለመስራት ማለት ነው። ይኸው እያንዳንዱ ዳታ ከሚኑ ምን ያክል ዲቬት አደረገ የሚለው እዚህ ጋር ተቀምጦላችኋል። ከዛስ በፍሪኩዌንሲ እናባዛለን። ኦኬ እያንዳንዱ በፍሪኩዌንሲ አባዝተን ቁጭ ካደረግን ማለት የነዚህን ድምር መስራት። የነዚህን ድምር ከሰራን በኋላ ለቶታል ፍሪኩዌንሲ ማካፈል ነው። አለቀ በቃ። ይሄው ሪዛልቱ ይሄ ይሆናል ማለት ነው። እንደዚህ ያደረጋችሁ ነው የምትሰሩት። እዚህ ጋር ኤክሰርሳይዝ አላላችሁ። ይሄን ኤክሰርሳይዝ እናንተ ተሰሩታላችሁ ወይም ግን ልንገራችሁ። አንደኛው ስቴፕ ምንድነው? ሚን መፈለግ ነው። የዚህ ሚን ማለት 10 ሲባዛ 2 ሲደመር 20 ሲባዛ 4 ሲደመር 30 ሲባዛ 7 ሲደመር 40 ሲባዛ 6 ሲደመር 50 ሲባዛ 1 ሲካፈል ለነዚህ ድምሩ ማለት ነው። 10 ሁለት ጊዜ ስላለ 20 አራት ጊዜ ስላለ ከፈለጋችሁ 10 20ንም አራት ጊዜ ደርድራችሁ አንድ ላይ ቁጥሮችን ብዛት መደመር ትችላላችሁ። ነገር ግን ፍሪኩዌንሲ መደመሩ ያቀልልኛል። የፍሪኩዌንሲ ድምር ደግሞ አስቀምጣለሁ 2 + 4 + 7 + 6 + 1። ከዛ በኋላስ የሚቀጥለው ስቴፕ ምንድነው? እያንዳንዱ ዳታ ምን ያክል ዲቬት አድርጓል የሚለው ነው ሁለተኛው ላይ ማለት ነው። ያ ማለት ለምሳሌ የዚህኛው ያገኘሁት ሚን አለ -10 አደርጋለሁ። እያንዳንዱን የዛኛውን ደግሞ ምን አደርጋለሁ ማለት ነው? ሚን -20 አደርጋለሁ። ከዛስ ሚን -30 አደርጋለሁ። እያንዳንዱ ከሰራው በኋላ ከዛስ የዚህን ደግሞ በፍሪኩዌንሲ ማባዛት ነው። ይሄኛው
ሁለት ጊዜ አይደለም 2 ታይምስ ሚን ማይነስ 10 አደርጋለሁ። ከዛስ የዚህንም ልክ እንደዚሁ ስንት ጊዜ ነው ደግሞ 4 ጊዜ አይደል አደርጋለሁ። እያንዳንዱ እንዲህ ከሰራው በኋላ የነዚህን ድምር ነው የምሰራው ማለት ነው። የነዚህን ድምር ከሰራው በኋላ ለፍሪኩዌንሲው ብዛት ነው ማካፈለው ማለት ነው። ከዛም በኋላ የዚህ ሚን ዲቪዬሽን አባውት ሚን ምንድነው የሚሆነው ማለት ነው? የነዚህን ደምራችሁ ለፍሪኩዌንሲው ማካፈል ነው ማለት ነው። ፍሪኩዌንሲውን ደምራችሁ። ስለዚህ በጣም ቀላል ነው ማለት ነው። እሺ አሁን የምናየው ደግሞ ሚን ዲቪዬሽን አባውት ሚዲያን ነው። እዚህም ጋር መጀመሪያ ሚዲያኑን እንፈልጋለን። ከዛም በኋላ እያንዳንዱ ዳታ ደግሞ ከሚዲያኑ ምን ያክል ዲቪዬት አድርጓል የሚለውን እንፈልጋለን። ከዛም በኋላ በፍሪኩዌንሲያቸው እናባዛቸዋለን። ከዛን እንደምራቸዋለን። ከዛ መጨረሻ ላይ ለቶታል ፍሪኩዌንሲው እናካፍላለን። ከዛ አለቀ ማለት ነው። ያ ያገኘነው ሪዛልት ሚን ዲቪዬሽን አባውት ሚዲያን ይሆናል ማለት ነው። ስለዚህ እንደነገርኳችሁ ዋናው የመጀመሪያው ስቴፕ ምንድነው? ሚዲያን መፈለግ ነው። አሁን ቁጥሩ ወይም ፍሪኩዌንሲው ኢቭን ከሆነ ይሄኛውን ፎርሙላ እንጠቀማለን ሚዲያን ለመፈለግ። ኦድ ከሆነ ደግሞ ይሄኛውን ፎርሙላ እንጠቀማለን። እንዴት የሚለውን እናያለን በኤግዛምፕል። እዚህ ጋር ይሄ ኤግዛምፕል አለላችሁ። ይሄን ኤግዛምፕል በምንሰራበት ሰዓት እንግዲህ ለእያንዳንዱ መጀመሪያ ላይ አንድ አዲስ ሀሳብ እንደዚህ ኮሙሌቲቭ ፍሪኩዌንሲ እንፈልጋለን። ኮሙሌቲቭ ፍሪኩዌንሲ መፈለግ ለምንድን ነው ያስፈለገው የሚለውን እነግራችኋለሁ። ኮሙሌቲቭ ፍሪኩዌንሲ ማለት ለምሳሌ ከሁለት በላይ ምንም ስለሌለ ሁለት አደርጋለሁ። 2 ሲደመር 6 ስንት ነው የሚሆነው? 8 8 ሲደመር 11 19 19 ሲደመር 13 32 32 ሲደመር 8 40 2 ሲደመርበት 42 ከዛን 46 ይሆናል ማለት ነው። እዚህ ጋር ደግሞ አንድ ምን እንደምፈልገው ቶታል ፍሪኩዌንሲ ስንት ነው የሚሆነው? 46 ነው የሚሆንልኝ ማለት ነው ቶታል ፍሪኩዌንሲያችን። ኦኬ ይሄንን ካረግን በኋላ አሁን ፍሪኩዌንሲ 46 ነው ማለት ምንድነው? ኢቭን ነው አይደለም? ኢቭን ከሆነ መጀመሪያም እንደመፈለግ የሚጠበቅብኝ ሚዲያን ነው። ሚዲያን ኢቭን ከሆነ እንዴት አድርገን ነው የምንሰራው? n over 2's item plus n over 2 plus 1's item divided by 2 ነው የምናደርገው። 11ም እዚህ ውስጥ ነው የሚካተተው። ስለዚህ አሁን የሚዲያን ፎርሙላችን ይሄኛው ከሆነ ሚዲያን ኢኳል ቱ n ስንት ነው? 46 46 ሲካፈል 2 ማለት 23 ይሆናል ማለት ነው። 23 አይተም ፕላስ 1 ስናደርግበት 24 ነው የሚሆነው። 24th አይተም ዲቫይድድ ባይ 2። ይሄ 23ኛው አይተም የት ውስጥ ነው የሚገኘው? እዚህ ውስጥ ነው የሚገኘው አይደል? እዚህ ውስጥ ነው የሚገኘው። ወይም 23ኛው አይተም እዚህ ውስጥ 32 ውስጥ ነው የሚገኘው ማለት 20 ነው ማለት ነው። ሃው ካላችሁ እነዚህ ቁጥር በዝርዝር ማስቀመጥ ትችላላችሁ። 6 ሁለት ጊዜ ነው ያለው። እሺ ከዛስ 10 ደግሞ 6 ጊዜ ነው። 10 10 10 10 10 10 1 2 3 4 5 6 ከዛስ 12 ደግሞ 11 ጊዜ አለ። ሂዳችሁ እንደዚህ ቁጥሩን ሁሉ ዘርዝራችሁ 23ኛው አይተም ላይ ያለው ስንት ነው ማለት ነው? 20 ነው የሚሆንላችሁ። በቀላሉ እንደዚህ ነው የምትሰሩት። እዚህ ጋር የምናገኘው ሪዛልት ቁጥር የሚካተትበት ነው። ስለዚህ ስንት ነው? 20 23ኛው አይተም ማለት 20 ነው። ኦኬ 20 ፕላስ 24ኛው አይተምም እዚህ ውስጥ ስለሚገኝ ስንት ነው? 20 ሲካፈል 2 ስንት ይሆናል ማለት ነው? ሚዲያናችን 20 ይሆናል ማለት ነው። ኦኬ እንደዛ ከሆነ በኋላ ምንድነው የምሰራው ማለት ነው? አሁን እያንዳንዱ ዳታ ዲቪዬት ያደረገውን እሰራለሁ ማለት ነው። እሺ ይሄኛው ደግሞ ምንድነው? አብሶሉት ቫልዩ ኦፍ x1 ወይ xi ማይነስ ሚዲያን አደርጋለሁ ማለት ነው። አሁን አብሶሉት ቫልዩ ኦፍ 20 ሲቀነስ 6 14 ነው የሚሆነው ማለት ነው። 14 የዚህኛው ደግሞ 10 ከዛስ 8 ከዛስ 0 ነው የሚሆነው። 20 ሲቀነስ 20 0 ከዛስ 5 ከዛስ 6 ከዛስ 10 ከዛስ ምንድነው ደግሞ የምናደርገው እኛ አሁን እያንዳንዱ ዳታ ምን ያክል ዲቪዬት እንዳደረጋተናል በኮረስፖንዲንግ ፍሪኩዌንሲ እናባዛዋለን ማለት ነው። ፍሪኩዌንሲ በ2 ነው። 2 ሲባዛ 14 28 ይሆናል። 28 ይሄ f ታይምስ xi ማይነስ ሚዲያን ነው። ኦኬ ከዛስ 6 ሲባዛ 10 60 ከዛስ 88 ነው። 8 11 8 ሲባዛ 11 ከዛስ 0 ከዛስ 40 ከዛስ 12 ከዛስ 40። አሁን እንደዚህ አድርገን ከጨረስን በኋላ ምንድነው የዚህን ድምር መፈለግ ነው። የዚህ ቶታል ማለት 268። ስለዚህ ሚን ዲቪዬሽን አባውት ሚዲያን ምንድነው የሚሆነው ማለት ነው? 268 ሲካፈል 46 አድርገን ቁጭ ማድረግ ነው ማለት ነው። ይሄ ደግሞ ማለት 5.8 ነው የምታገኙት። ዲስክሪት ፍሪኩዌንሲ ዲስትሪቢዩሽን በሚሆንበት ሰዓት መጀመሪያ ላይ ሚዲያን እንፈልጋለን። ከዛን እያንዳንዱ ዳታ ከሚዲያኑ ምን ያክል ዲቪዬት አደረገ የሚለውን እንሰራለን። ከዛም በኋላ እያንዳንዱን አሁንም በኮረስፖንዲንግ ፍሪኩዌንሲው እናባዛዋለን። ከዛ በኋላስ በፍሪኩዌንሲ የተባዛውን ዲቪዬት ያደረገውን በፍሪኩዌንሲ ያባዛነውን እንዳለ እንደምራለን።
ከደመርን በኋላ ለቶታል ፍሪኩዌንሲ እናካፍላለን። ከዛን ሚን ዲቪዬሽን አባውት ሚዲያንን እናገኛለን ማለት ነው። ይሄን ያክል ቀላል ነው። እዚህ ጋር እንደምታዩት ሚዲያኑን እንደዚህ አድርጎ ሰራ። ከዛ በኋላ እዚህ ጋር በቀላሉ እያንዳንዱ ዳታ ከሚዲያኑ ዲቪዬት ያደረገው ሰራ። ከዛም በኮረስፖንዲንግ ፍሪኩዌንሲ ያባዛው በራሱ ፍሪኩዌንሲ ያው እዚህ ጋር በ2 ከዛስ በ6 ከዛ እንደዚህ ያደረገ ሰራ። ከዛ እናንተ ነው የምታደርጉት የዚህን ድምር ለዚህኛው ድምር ለቶታሉ ስታካፍሉት ጨረሳችሁ ማለት ነው። እኔ ቅድም ኮሙሌቲቭ ፍሪኩዌንሲ ጨምሬላችኋለሁ። ኮሙሌቲቭ ፍሪኩዌንሲ እዚህ ጋር አልተጠቀመም። ነገር ግን ሚዲያኑን በምትሰሩበት ሰዓት እዚህ ጋር የሚዲያኑን በምትሰሩበት ሰዓት አሁን እዚህ ጋር 23ኛው አይተም የትኛው ውስጥ ነው የሚገኘውን ለማግኘት በቀላል ኮሙሌቲቭ ፍሪኩዌንሲ ብትሰሩ አሪፍ ነው የሚሆነው ማለት ነው። ፋይናል ሪዛልቱ እዚህ ጋር አለላችሁ። ቀላል ነው የሚሆነው። ይሄንን ኤግዛምፕል በሱ መሰረት ሰራላችሁ። ሚን ዲቪዬሽን አባውት ሞድ ለምን ሲሆን ይሄኛው ዲስክሪት ፍሪኩዌንሲ ዲስትሪቢዩሽን ሲሆን ሞዱ ምንም ችግር የለብንም። ራሱን የደጋገመውን ብዙ ጊዜ የደገመውን ቁጥር እንፈልጋለን። ከዛ በኋላ እያንዳንዱ ዳታ ከሞዱ ምን ያክል ዲቪዬት አድርጓልናለን። ከዛን በእያንዳንዱ ደግሞ በኮረስፖንዲንግ ፍሪኩዌንሲ እናባዛለን። በፍሪኩዌንሲ እያባዛነውን እያንዳንዱን ዳታ ደግሞ እንደምራለን። ከዛ ለቶታል ፍሪኩዌንሲ እናካፍላለን። ሚን ዲቪዬሽን አባውት ሞድ የሚለውንም ጨረስን ማለት ነው። እዚህ ጋር አሁን ይሄ ዳታ ይታያቸዋል። አሁን ይሄ ዳታ አለ። ሞዱ ማን ነው? ሞዱ ራሱን ብዙ ጊዜ የደገመው ስንት የትኛው ነው? 20 ነው አይደል? ሞዱ ስለዚህ 20 ነው ማለት ነው። ስለዚህ እያንዳንዱ ዳታ ከዚህ ሞድ ምን ያክል ዲቪዬት አድርጓል የሚለውን እንሰራለን። ከዛ በፍሪኩዌንሲ እናባዛለን። ከዛን አጠቃላይ ደግሞ እንደምራለን። ከዛ ለቶታል ፍሪኩዌንሲ እናካፍላለን ማለት ቀላል ነው የሚሆነው። እዚህ ጋር እንደምታዩት ይሄው እያንዳንዱ ዳታ ምን ያክል ዲቪዬት አደረገ የሚለውን እንሰራለን። ከዛን በፍሪኩዌንሲ እናባዛለን እዚህ ጋር ማለት ነው። ይሄን እናባዛለን፣ ይሄን እናባዛለን፣ ይሄን እናባዛለን፣ ይሄን እናባዛለን፣ ይሄን እናባዛለን፣ ይሄን እናባዛለን፣ ይሄን እናባዛለን። ከዛን እዚህ ጋር እናገኛለን። የነዚህን ድምር ከሰራን በኋላ ለቶታል ፍሪኩዌንሲ ስናካፍል አጠቃላይ ማግኘት እንችላለን ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ይሄ ሰሜሽን ምልክት ምንም ችግር የለም፣ ድምሩን ነው የሚያሳየው። ዲቪዬት ያደረጉት በኮረስፖንዲንግ ፍሪኩዌንሲ ተባዝተው ድምራቸው ነው የሚወክለው ይሄኛው። እሱን ለቶታል ፍሪኩዌንሲው ስናካፍል የምናገኘው ሪዛልት ነው ማለት ነው። እዚህ ጋር ኤክሰርሳይዝ አለላችሁ። ይሄን ኤክሰርሳይዝም በቀላል መንገድ መስራት ትችላላችሁ አሁን ባሳያችሁ መሰረት ማለት ነው። ኦኬ አሁን የምናየው ደግሞ ሚን ዲቪዬሽን ፎር ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ነው። ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ምን ማለት ነው የሚለውን ደግሞ ነግራችኋለሁ፣ በኤግዛምፕል አሳያችኋለሁ ማለት ነው። ለምሳሌ ዳታ ይሄ ነው ልበል 1 1 2 2 3 3 3 3 ይብላ 4 ከዛ 5 ከዛ 6 6 7 7 7 8 8 ከዛ 9 9 9 ከዛ ደግሞ 10 ይሁን። አሁን ይሄንን እንይ። ዳታውን በኤክስ ሪፕሬዘንት ላድርግ፣ ፍሪኩዌንሲ ያለው ልበል። አሁን ለዚህ ነው እንግዲህ የምንሰራው። አሁን ከ1 እስከ 5 ምን ያክል ነው ራሳቸውን የደገሙት? 1 2 3 4 5 6 7 8 9 10 10 ጊዜ ያሉ ማለት ነው። ከ1 እስከ 5 የሆኑ ቁጥሮች። ኦኬ ከ6 እስከ 10 ደግሞ ልበል። ከ6 እስከ 10 ያለው ስንት ነው ያለው? 1 2 3 4 5 6 7 8 9 10 11 11 ናቸው። ዳታዬ እንዲህ ከተቀመጠ ምን እንለዋለን ማለት ነው? ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን እንላለን። ግሩፕድ ነው፣ እንደገና ደግሞ ፍሪኩዌንሲም ዲስትሪቢዩት ሆኖለታል። ኦኬ እንደዚህ ከሆነ አሁን ደግሞ ሚን ዲቪዬሽን አባውት ሚን ሲሆን እንዴት አድርገን ነው የምንሰራው? ሚን ዲቪዬሽን አባውት ሚዲያ እንዴት አድርገን ነው የምንሰራው? ሚን ዲቪዬሽን አባውት ሞድ ይሄኛውን የመጨረሻውን ባንደርስበትም በሌሰን 3 እናያለን። በዚህኛው ሌሰን ግን ሚን ዲቪዬሽን አባውት ሚን እንዲሁም ደግሞ ሚን ዲቪዬሽን አባውት ሚዲያን ፎር ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን አይተን እንጨርሳለን ማለት ነው። ኦኬ መጀመሪያ ላይ አንስተን የምናየው ይሄኛውን ነው። ሚን ዲቪዬሽን ኦፍ the data about the mean ለምን ሲሆን ለግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ሲሆን ማለት ነው። ፎርሙላችን ይሄ ነው። አሁን የሚቀየረው m1 ነች። m1 ምንድነች የሚለውን እናያለን። መጀመሪያ ላይ ግን እንደተለመደው እቺ ምንድነች? ሚን ነች። ከሚኑ ምን ያክል ዲቪዬት አድርጓል የሚለው እያንዳንዱን እንሰራለን። ከዛም በኋላ በፍሪኩዌንሲ እናባዛለን ማለት ነው። እቺ m ግን ምንድነች የሚለውን እዚህ ጋር እናያለን ማለት ነው። በኤግዛምፕል አሳያችኋለሁ። በጣም ቀላል ስለሆነች ሚድ ፖይንት ነው የምትወክለው። ሚድ ፖይንት ነው የምትወክለው። አሁን የዚህ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ሲሆን ሚኑን እንዴት አድርገን ነው የምናገኘው ካላችሁኝ፣ ሚኑ ማለት ሰሜሽን ኦፍ ፍሪኩዌንሲ ታይምስ ሚድ ፖይንት ዲቫይድድ ባይ ሰሜሽን ኦፍ ፍሪኩዌንሲ ነው የምናደርግ ማለት ነው። እቺ ሚድ ፖይንት የምታሳየኝ ለምሳሌ ከ0 እስከ 8 ከተባለ
0 ሲደመር 8 ሲካፈል 2 አድርጌ ሚድ ፖይንት ማግኘት እችላለሁ ማለት ነው። ከዛም በፍሪኩዌንሲ እያባዛው ይህንን ነገር ማግኘት እችላለሁ ማለት ነው። ኦኬ እዚህ ጋር እንይ። ይኸውና ይሄን የተሰጠኝ find the mean deviation about the mean for the following ነው የሚለው። ይኸው እዚህ ጋር እንደምታዩት ዳታ ግሩፕ ተደርጓል። በዛው ልክ ደግሞ ፍሪኩዌንሲ ዲስትሪቢዩት ተደርጎለታል። ስለዚህ መጀመሪያ ለዚህ ምንድነው የምፈልገው? ሚን እፈልጋለሁ። ከዛስ ሚድ ፖይንት እፈልጋለሁ። ሚድ ፖይንት ማለት ለምሳሌ 0 እስከ 5 ማለት 0 ሲደመር 5 ሲካፈል 2 ማለት ነው። ይሄን እዚህ ጋር ላሳያችሁ። ያው ኤም ሚድ ፖይንታችን እዚህ ጋር ነው። 0 እስከ 5 አይደል? 0 ሲደመር 5 ሲካፈል 2 2.5። ይሄው ለዚህኛው 8.5 እንደዚህ እናገኛለን። ኦኬ እንደዚህ ካገኘን በኋላ ምንድነው የምናደርገው የሚለው እናያለን። ኤፍ ታይምስ ኤም ፍሪኩዌንሲው በዚህ እናባዛለን እያንዳንዱ ማለት ነው። ከዛ ኮሚሌቲቭ ፍሪኩዌንሲ እናስቀምጣለን። ከዛ ሚኑን ማግኘት በጣም ቀላል ነው። ሚን ፎር ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን በሚሆንበት ሰዓት ሚኑን የምናገኘው እንዴት ነው? ሰሜሽን ኦፍ ኤፍ ታይምስ ኤም ዲቫይድድ ባይ ሰሜሽን ኦፍ ኤፍ ነው የምናደርገው የፍሪኩዌንሲው ማለት ነው። ስለዚህ አሁን ኤፍኤም ስንት ነው? አንድ ላይ ሰሜሽኑ 466.5 ነው። ሲካፈል ለቶታል ፍሪኩዌንሲ እናደርጋለን እዚህ ጋር እናገኛለን ማለት ነው። ይሄኛው የምትጠቀሙት ሚኑን ለማግኘት ነው። እንደዚህ ካረገን አሁን ሚኑን አገኘን። እዚህ ጋር ሚኑን አግኝተናል። ሚኑን ካገኘን በኋላ እዚህኛው ስቴፕ ላይ ነው የምንመጣው እዚህ ላይ። ኦኬ አሁን ይሄ ዳታው ነው፣ ይሄ ፍሪኩዌንሲው ነው፣ ይሄ ደግሞ ሚድ ፖይንታችን ነው። ከዛም በኋላ መጀመሪያም እንደምናደርገው ብያቸዋለሁ። እዚህ ጋር አንድ ስቴፕ እናንተ ብትጨምሩ ሚድ ፖይንቷ ከሚኑ ምን ያክል ዲቪዬት አድርጋለች የምትለው እዚህ ጋር እንሰራለን። ከዛስ በፍሪኩዌንሲ እናባዛለን ማለት ነው። በፍሪኩዌንሲ ሲባዛ ይሄን ነው የምናገኘው እዚህ ጋር እናገኛቸዋለን። ከዛን ይሄንን በቀላሉ ሚን ዲቪዬሽን አባውት ሚን ፎር ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ማለት ይሄኛው ሲካፈል ለዚህኛው ነው ማለት ነው። በቃ ያው ሰሜሽን ኦፍ ፍሪኩዌንሲ ታይምስ ሚድ ፖይንት ማይነስ ሚን አለች እዚህ ጋር አብሶሉት ቫልዩ ነው የምንጠቀመው ኔጌቲቭ መሆን ስለማይችል ሰሜሽን ኦፍ ፍሪኩዌንሲ አድርገን መስራት ነው ማለት ነው። እዚህም ጋር ፋይናል ሪዛልቱ ይሄ ነው። እዚህ ጋር እንደማጠቃለል ልነግራችሁ የምፈልገው ነገር ምንድነው? ሚን ዲቪዬሽን አባውት ሚን ፎር ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን በሚሆንበት ሰዓት ማግኘት ያለባችሁ መጀመሪያ ምንድነው? ሚን ነው መፈለግ ያለባችሁ ማለት ነው። ሚን ከፈለግን በኋላ ሁለተኛው ስቴፕ ደግሞ የእያንዳንዱ ሚድ ፖይንት ከሚኑ ምን ያክል ርቀት ላይ ነው ያለው የሚለውን እንሰራለን። አብሶሉት ቫልዩ ነው የምንጠቀመው። ሶስተኛው ደግሞ እያንዳንዱ እዚህ ጋር ያገኘነው በኮረስፖንዲንግ ፍሪኩዌንሲ እናባዘዋለን። ከዛ በኋላ አራተኛው ላይ የእያንዳንዱ ያገኘነውን ይሄንን ቁጥር ደምረን ለቶታል ፍሪኩዌንሲው እናደርጋለን ማለት ምን ማለት ነው? ሰሜሽን ኦፍ ፍሪኩዌንሲ አለ፣ ሚን አለ፣ ማይነስ ሚድ ፖይንታችን አለ ኦቨር ሰሜሽን ኦፍ ፍሪኩዌንሲ አድርገን ማግኘት እንችላለን። ነገር ግን እዚህን ጋር አሁን እቺን ሚድ ፖይንት ማግኘት ነው። እዚህ ጋር ተጨማሪ የምነግራችሁ ነገር እቺን ሚን ማግኘት ላይ ነው። እቺን ሚን ለማግኘት ፎር ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን በሚሆንበት ሰዓት ሚን ማለት ምን ማለት ነው? ሰሜሽን ኦፍ ፍሪኩዌንሲ ታይምስ ሚድ ፖይንት ዲቫይድድ ባይ ሰሜሽን ኦፍ ፍሪኩዌንሲ አድርገን ነው የምናገኘው ማለት ነው። ይሄን ስቴፕ ተጠቅመን በቀላሉ መስራት እንችላለን ማለት ነው። እዚህ ጋር ኤክሰርሳይዝ አላላችሁ። ይሄንን ኤክሰርሳይዝ እናንተ ትሰራላችሁ ማለት ነው። ኦኬ አሁን ደግሞ የምናየው ሚን ዲቪዬሽን ኦፍ ዳታ አባውት ዘ ሚዲያን ነው። በዚህ ጊዜም የግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ሲሆን ሚዲያኑ እንዴት ነው የሚፈለገው የሚለውን ማወቅ አለብኝ። ከዛ ሌላ ማወቅ ያለብኝ ምንድነው? ሚድ ፖይንት ነው። ሚድ ፖይንት ቅድም አይተናል። ከዛም በኋላ እነዚህ ሚድ ፖይንቶች ከሚዲያኑ ምን ያክል ርቀት ላይ ነው ያሉት የሚለውን ለእያንዳንዱ እንሰራለን። ከዛ ለእያንዳንዱን ደግሞ በኮረስፖንዲንግ ፍሪኩዌንሲያቸው እናባዛለን። ከዛም በኋላ በፍሪኩዌንሲ የተባዙትን እነዚህ እያንዳንዳቸውን ከደመርን በኋላ ለቶታል ፍሪኩዌንሲ እናካፍላለን። ከዛ በኋላ ሚን ዲቪዬሽን ኦፍ ዘ ዳታ አባውት ዘ ሚዲያን የሚለውን ማግኘት እንችላለን ማለት ነው። እዚህ ጋር ማወቅ ያለብን ሚዲያኑ እንዴት አድርገን ነው የምናገኝ ነው። ሚዲያን ኢኩዋል ቱ ምንድነው? ይሄኛው ሎወር ባውንደሪ ክላስ ነው። ምኑ ሚዲያኑ የሚገኝበት ሎወር ክላስ ባውንደሪ ነው። ይሄኛው ደግሞ ሎወር ክላስ ባውንደሪ የሚገኝበት ፍሪኩዌንሲ ወይም ሚዲያኑ የሚገኝበት ፍሪኩዌንሲ ነው። ይሄኛው ደግሞ ኮሙሌቲቭ ፍሪኩዌንሲ ይባላል። ይሄኛው ፍሪኩዌንሲ ካለበት በላይ ያለው ፍሪኩዌንሲዎች ድምር ነው የሚያሳየኝ ማለት ነው። ይሄ ደግሞ ክላስ ኢንተርቫሉን ነው። ኦኬ ይሄ እንደዚህ ካለን በምሳሌ እናያለን ማለት ነው በደንብ።
find the mean deviation about the median for the following ነው የሚለው። እዚህ ጋር እንግዲህ እንደመጀመሪያ የምናደርገው ማለት ነው summation of frequency n ማለት ነው ስንት እንደሆነ እናያለን። ስንት ነው የሚሆነው? ይሄኛው በምትደምሩበት ሰዓት 33 ታገኛላችሁ። 5 ሲደመር 8 ሲደመር 7 20 33 ነው የሚሆንላችሁ። ኦኬ እንደዚህ ከሆነ ኤናችን ኦድ ከሆነ ደግሞ ሚዲያኑ እንዴት እንደምናገኝ ቀደም በፎርሙላ ለማየት ሞክረናል። እንዴት ነው የምናደርገው? ሚዲያኑ የሚገኝበትን ነው። ይሄ ሚዲያኑ ሳይሆን ሚዲያኑ የሚገኝበት አይተም ነው የነገርኳችሁ ያለሁት። n+1/2 አይተም ላይ ነው ማለት ነው ምን ሚዲያኑ የሚገኘው። ኦኬ 30 ስንት ይሆንልኛል ማለት ነው? 34 ሲካፈል 2 አይተም ይሆናል አይደል? ስለዚህ ስንት ይሆናል ማለት ነው? ስንተኛው አይተም ላይ ነው የሚገኘው ማለት ነው? 17ኛው አይተም ላይ ነው ሚዲያናችን የሚገኘው ማለት ነው። ስለዚህ 17ኛው አይተም ላይ መገኘቱን ደግሞ ለማወቅ ምን መስራት አለብኝ መጀመሪያ ማለት ነው? ኮሙሌቲቭ ፍሪኩዌንሲያቸውን መስራት መቻል አለብኝ ማለት ነው። ኮሙሌቲቭ ፍሪኩዌንሲው መስራት መቻል አለብኝ። ኮሙሌቲቭ ፍሪኩዌንሲ ማለት የፍሪኩዌንሲዎች ድምር ነው አይደለም? ለምሳሌ እዚህ ጋር እንዲሁ በቀላሉ ልስራላችሁ። ኮሙሌቲቭ ፍሪኩዌንሲው ስንት ነው? 5 ከዛስ 8 ጋር በመደምርበት ሰዓት 13 ይሆናል። ከዛን እዚህ ጋር ሲደምረው 20 ይሆናል። ከዛስ 30 ይሆናል። ከዛ 33 አይደል? ኦኬ እንደዚህ ከሆነ ማለት 17 የት ውስጥ ነው የሚገኘው ነው? እዚህ ጋር ነው የሚገኘው። ኦኬ 17 እዚህ ውስጥ 20 ውስጥ ነው የሚገኘው ብያቸዋለሁ አይደለም? ስለዚህ የዚህ ክላስ ሎወር ባውንደሪ ማግኘት እችላለሁ ማለት ነው። ኤል ስንት ይሆንልኛል ማለት ነው? 11.5 ይሆንልኛል ማለት ነው። ምክንያቱም እዚህ ክላስ ውስጥ የሚገኝ ከሆነ ሎወር ክላስ ባውንደሪ ማለት ከዚህ 0.5 ቀንሰን ማለት ነው 11.5 ይሆናል ማለት ነው ሎወር ክላስ ባውንደሪ። ኦኬ እሱ ስትሬት ላይ የሚገኘው ፍሪኩዌንሲ ስንት ነው የሚሆነው? 7። ኮሙሌቲቭ ፍሪኩዌንሲ ደግሞ ከሱ በላይ ያለው ሰሜሽን ብለን አይደለም? ስንት ነው? 13። ኮሙሌቲቭ ፍሪኩዌንሲያችን 13 ነው የሚሆነው። ስትሰሩት ይሄንን ታገኛላችሁ። ከዛም በኋላ እንደነገርኳችሁ ሚድ ፖይንት ነው የምትፈልጉት። ሚድ ፖይንት ከፈለጋችሁ በኋላ እያንዳንዱ ሚድ ፖይንት ከሚዲያኑ ምን ያክል ይርቃል ካላችሁ ከሰራችሁ በኋላ በፍሪኩዌንሲ ታባዙታላችሁ። መጀመሪያ እዚህ ጋር እንዲመስራት ትችላላችሁ። እዚህ ጋር እንደነገርኳችሁ ሚድ ፖይንት ማይነስ ሚዲያን የምትለውን ከሰራችሁ በኋላ በፍሪኩዌንሲ ታባዙታላችሁ። እዚህ ጋር ሪዛልቱ ይቀመጥላችኋል። ከዛን የዚህን ደምራችሁ ለቶታል ፍሪኩዌንሲ ስትሰሩት በቀላሉ አገኛችሁት ማለት ነው። ይሄ ነገር በጣም በጣም ቀላል ነው። ይሄን ቴብል እንዴት አድርጋችሁ ማውጣት እንዳለባችሁ፣ እንዴት አድርጋችሁ መስራት እንዳለባችሁ መለማመድ ብቻ ነው ከናንተ የሚጠበቀው። ፋይናሊ እዚህ ጋር ይሄንን ሪዛልት ማግኘት እንችላለን ማለት ነው። ለዛሬ የነበረን ክላስ ይሄንን ይመስላል። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር አእምሯችሁን ይባርክ። we are fathers of students